إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ملكام سنة مكبر يأمرو ميزاناوية مهون تنكارينا يتأبب مموالتنا እንዲሁም የቁጣና የስሜት ሚዛናዊነት ነው። ለአእምሮና ለሸሪዓ እንዲታዘዝ ማድረግ ነው። ይህ ሚዛናዊነት በሁለት መልኩ ሊገኝ ይችላል። አንደኛው በአላህ ቸርነትና በአፈጣጠር ሁኔታ ተሟልቶ መገኘት ነው። ይህም የሰው ልጅ በተፈጥሮ በባህሪም ሆነ በአእምሮ የተሟላ ሆኖ የሚወለድበት አግባብ ነው። ማንም ስርዓት ሳያስይዘው ለስርዓት ይገዛል። ለምሳሌ የመርየም ልጅ ዒሳ እና ሌሎች ተመሳሳይ ነቢያት። ሁለተኛው እነኚህን ባህሪያት በመታገልና በመግራት መያዝ ነው። ይህም ሲባል የሚፈለገው ባህሪ ይገኝ ዘንድ ነፍስን ወይም ራስን በመንገዱ ላይ ማስገደድ ነው። ለምሳሌ የቸርነትን ባህሪ መላበስ የፈለገ ሰው ወደ መለገስ መንገድ በተግባር በመግባት ልግስናን ማዘውተር ይኖርበታል። ለዚህም ለነፍሱ መንገርና እሷን መምራትም አለበት። ልግስና ባህሪው እስኪሆን እና ይኸው ተሳክቶለት ለጋስ እስኪሆን ድረስ ነፍሱን በመታገል ጭምር በግድ ማለማመድ ይኖርበታል። የኩራት ጠባይ ያየለበትና የትህትና ባህሪን መላበስ የሚፈልግ ሰው እንዲሁ በትሁቶች መንገድ በመመላለስና ያለማቋረጥ በዚሁ መንገድ ላይ መትጋት ያስፈልገዋል። በዚህም ሁኔታ ባህሪውና ተፈጥሮው በሚመስል መልኩ እስኪገራለት ድረስ መንገዱን የሙጥኝ ማለት ይኖርበታል። ሌሎች መልካም ስነ ምግባራትም እንዲሁ ናቸው። የታሰቡት ሁላ በዚሁ መንገድ ነው ሊገኙ የሚችሉት። የላቁ ስነ ምግባራትን በልምምድ ሂደት መጎናጸፍ ይቻላል። ይኸውም ውስጣዊ ባህሪያችንን መልካም ተፈጥሯዊ ማንነታችን እስኪሆኑ ድረስ መታገል ነው። ይህ በቀልብና በሰውነት ክፍሎች መካከል ያለ አስደናቂ ትስስር ነው። ለምሳሌ ጥሩ ጸሐፊ መሆን መገለጫው እንዲሆንለት የሚሻ ሰው ለዚሁ ስኬት የሚያበቃውን ነገር ሁሉ ለረጅም ጊዜ ማዘውተር ማከናወን ይኖርበታል። በነፍሱ ውስጥ እስኪሰርጽ ድረስም እድሎችን ሁሉ ሊጠቀም ይገባል። ስለሆነም ከዚህ ትንታኔ መረዳት የምንችለው መልካም ስነ ምግባራት አንድም በተፈጥሮ ወይም አፈጣጠር የሚገኙ ናቸው። አንዳንዴም መልካም ድርጊቶችን በመላመድ አንዳንዴ ደግሞ የመልካም ድርጊት ባለቤት የሆኑ ሰዎችን በማሰስና ከነርሱ ጋር በመወዳጀት የሚገኙ ናቸው። እነርሱ የበጎ ሥራ አጋሮች እንዲሁም በቀናኢነት ላይ የሚያግዙ ወንድሞች ናቸው። ባህሪ ብልሽ ይሁን ቀና በቅርብ ካለ ሰው ሊኮረጅ እንደሚችል ሊታወቅ ይገባል። በዚሁ መልኩ ሶስቱን የመልካም ባህሪ መጎናጸፊያ መንገዶችን ያገኘ ሰው በተፈጥሮ በልማድ ይሁን በትምህርት የተጎናጸፈው እንደሆነ የላቀ ስነ ምግባር ባለቤት ባህሪ ይሆናል። በተፈጥሮ የብልሹ ባህሪ ባለቤት የሆነ ሰው ብልሹ ጓደኞችም ያሉትና ከነርሱም የተማረ ተላምዶ ማንነቱ እስኪሆኑት ድረስ የብልሹ ነገሮች መንገዶች ሁሉ የገሩለት ሰው እርሱ በእጅጉ ከአላህ ሱብሓነሁ ወተዓላ የራቀ ነው። አቅጣጫው የጠፋበትና በሁለት ደረጃዎች መካከል ነው የሚሆነው። ሁሉም ከአቋሙና ከሁኔታው አንጻር ለአላህ ስብሓንሁ ወተዓላ የመቅረብና የመራቅ ደረጃ ይኖረዋል። ታላቁ አላህ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። የብናኝ ክብደት ያክልም መልካምን የሠራ ሰው ያገኘዋል፣ የብናኝ ክብደት ያክልም ክፉን የሰራ ሰው ያገኛል። ሱረቱ አዘልዘላ አንቀጽ 7 እና 8። በሌላም አያ
وما ظلمهم الله ولكن كانوا أنفسهم يظلمون اللهم البدلاتهم ግን ነፍሶቻቸውን የሚበድሉ ነበሩ። ሱረቱ አልነሕል አንቀጽ 33 የሥነ ምግባር ሚዛናዊ መሆን ለነፍስ ጤና ነው። ከሚዛናዊነት መራቅ ግን ህመምና በሽታ ነው። የሰውነት ጤናን ከመጠበቅ አንጻር ሚዛናዊ መሆን ለሰውነት ጤና ነው። ከሚዛናዊነት ማዘንበል ግን በሽታን ነው የሚያስከትለው። ለምሳሌ ሰውነትን እንውሰድ። ከላዩ ላይ መጥፎን በማስወገድና ጤናውን በማስገኘት በኩል ስላለው ሁኔታ ከምግብ አንጻር ሚዛናዊ መሆንም ግድ ነው። በጣም አለመጥገብና ሳይጠግቡ በመተው መካከል ሚዛናዊ መሆን ያስፈልጋል። እንዲሁ እያንዳንዱ የሚወለድ ሕፃን በተፈጥሯዊ ሚዛናዊነት ላይ ሙስሊም ሆኖ ነው የሚወለደው። በማስተማርም ይሁን በማላመድ አይሁድ፣ ክርስቲያን አልያም ጣዖት አምላኪ የሚያደርጉት ወላጆቹ ናቸው። የሰው ልጅ ሲፈጠር በሁሉም አካሉ የተሟላና ጠንካራ ሆኖ አይደለም። በሂደት እድገት ሲያሳይ በእንክብካቤ በአመጋገብ ነው እየጠነከረ የሚሄደው። ነፍስም እንዲሁ ናት። ከጅምሩ ጎዶሎ ሆና እያደር እንድትሟላና እንድትሻሻል ተደርጋ ነው የተፈጠረችው። የምትሟላውም በእነጣ ባህሪዋን በመግራት በመመገብና በማስተማር ነው። ሰውነት ሚዛናዊ እንዳይሆን አድርጎ ለጤና እክል የሚዳርገው ነገር በተቃራኒ ነገር ነው የሚታከመው። ትኩስ ከሆነ በቀዝቃዛ ነገር፣ ቀዝቃዛ ከሆነ በትኩስ ነገር። ለቀልብ መታወክ መንስኤ የሚሆኑ ነገሮችም እንዲሁ ናቸው። የሚታከሙት በተቃራኒያቸው ነው። ለመሃይምነት በእውቀት፣ ስስት በልግስና፣ ትዕቢት ወይም ትምክህት በትህትና ነው የሚታከሙት። ሰውነታችን ሲታመም ለመዳን ስንል የመድኃኒቱን መራራነት እንደምንታከሰውና እንደምንቋቋመው ሁሉ እንዲሁ የቀልብን መታወክ ለመቅረፍ በምናደርገው ሂደት መታገሱ ግድ ይለናል። እንዲያውም ከአካላዊ ህመሙ በላይ መታገስ ይኖርብናል። የሰውነትን ህመም በሞት ይገላግሉታል። የቀልብ ህመም ግን አላህ ይጠብቀንና ከሞት በኋላ እስከ ዘላለሙ የሚቀጥል ነው። የመድኃኒት አጠቃቀም መመሪያ የሚወሰደው ከህመሙ ሁኔታ በመነሳት እንደሆነ ሁሉ የተከታዮቹን ነፍስ የሚያክም ሼኽ ባህሪያቸውንና ጉድለታቸውን ሳያውቅ በግምት ማከም የለበትም። አንድ ሐኪም ሁሉንም በሽተኞቹን በአንድ አይነት መድኃኒት ቢያክም ብዙዎችን ማዳን እንደማይችለው ሁሉ ሼኽ የሆነ ሰው ለተለያዩ ምክር ፈላጊዎች ተመሳሳይ ህክምና ቢሰጣቸው ቀልባቸውን ያደነድናል፣ ይገላል። እነኚህን ሁሉ ያወሳነው በምሳሌ ለማስረዳት ያክል እንጂ የሁሉንም የጤና እክሎች መድኃኒት ለመዘርዘር ብለን አይደለም። ነፍስ የምትፈልገውንና የምታዘነብልበትን በመጠቆም መንገድ ለማሳየት ነው። ታላቁ አላህ እንዲህ ይላል: وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى በጌታው ፊት መቆምን የፈራ ሰውማ ነፍሱንም ከዝንባሌዋ የከለከለ ገነት እርሷ በርግጥ መኖሪያው ናት። ሱረቱ ናዚዓት አንቀጽ 40ና 41። ከትጋት አንጻር መሰረታዊው ነገር ቁርጠኛ መሆንን ማሳየት ነው። ስጋዊ ፍላጎትን ለመጫን ወይም ለመሰዋት የቆረጡ እንደሆነ ማስፈጸሚያ መንገዶችና ነገሮች ይገራሉ። ይህም ከታላቁ አላህ Subhanahu Wa Ta'ala የተቃጣ ፈተና ሊሆን ይችላልና መታገስና በጽናት መከተል ያስፈልጋል። ቁርጠኝነትን መተው ነፍስን ለስንፍና ይዳርጋትና ቸልተኝነትን ትላመዳለች። ለዳተኝነት ባህሪ እጅ መስጠት ዝንባሌ ቁርጠኝነትን አምክኗል ማለት ነው። ለዚህም ባለቤቱ ጥፋተኛ ነውና በራሱ ላይ ፍርድ ማሳለፍ ይኖርበታል። አላህ Subhanahu Wa Ta'ala ብቻ ያገራል። يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم إنك عفو تحب العفو فاعف عنا. اللهم يا مقلب القلوب ثبت قلوبنا على دينك. اللهم أعني على ذكرك وشكرك وحسن عبادتك. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وادخلنا إياها بالسلام.
አላህ ስብሓነ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.